እናተ ትሙት ዝም ብዬ አላየም። ፍቼ ነው ሄደችና ፍቅር እኮ ነው እንጂ እሷ እኮ እንትን አላለችም አይደል? እንዴት አትመጣም? እሱ ነው እንጂ የጣላት እሷ እኮ አልጣለችው። በቃ ያለ ኢየሱስ ክርስቶስ መስቀሉ ላይ ሲሰቀል እንደዚህ ነው የተመታው። በቃ የእሱ ምሳሌ ከሆነች እሺ ብዬ ተቀብዬ ወስዳታለሁ። ለእሱ ምሳሌ ከሆነች ካስተማረች እሷ የምትጠላ ልጅ አታውቂያትም እንዴ ልጅቷን? ፍቅርዬ ልጅቷን ምን አይነት ለሰው ብላ ራሷን አሳልፋ እንደምትሰጥ እንደገባ አይደለችም። ተፈጥሮ ነዋ። ያ ሰው ደግሞ በአንቺ ላይ የማይሆን ቃላት በአንቺ ህይወትሽ ውስጥ አስተዳደግሽ ውስጥ የሌለ ቃላት ወጣ ያለ ቃላት ካወራሽ ማለት ነው ከነ መፈጠሩ መረሳት ይችላለሁ። ፍቅርዬ ይኸውልሽኝ አንድ ነገር ልጠይቅሽ። አንዳንድ ሰው ዛሬ ያሞግስሻል፣ ነገ ደግሞ ምን እንደሚያደርግሽ አታውቂም ሳታስቢው። እቺ ልጅ ሚዲያ ላይ ትመጣለች፣ እሱ ምን እንደሚናገር አታውቅም አይደለ እንዴ? ዛሬ የመጣበት ምክንያት እኮ እሷን እንደዚህ የሚያስደርግ አይደለም። መጀመሪያ ወይ ጥያቄውን ባልጠየቃት ከጠየቃት በኋላ ደግሞ ትክክለኛ መልስ እንደሰጠችው መቀበል አለበት። እሱ አውቆ ነው ሊያሰድባት። አንቺ ጥፋተኛ እስኪ ምን አጥፍታ ነው? እሷ ናት ያስረገዘችው። ምንድን ነው እንደውም ሊያስተምረን የምፈለገ ቶሎ ይቅርታ ካልተቀበላችሁ እስቲ ቆይ እንደባበስ። የእሱን ጥፋት እኔ የእሷ ነገር እኔ አንተ ብቻ ነፃ ውጣ እንጂ እኔ ሁሉ ነገር የአንተ ሸክም እኔ ሸክም አለው። እሷ ናት እንደ ሀይሚ ናት እንደ ልጅቷ ጋር የተገኘችው። ሀይሚ ናት እንደ ልጇ አለ የኔ ነው የኔ አይደለም እኔ ጥርጣሬ ነው 3 ወር ጠብቅ ያለችው ሀይሚ ናት እንደ በዚህ ልክ በሷ ላይ የወልሽ ፍቅርዬ ይቀሻቸው የምር አውሩ እናንተ ገን ያውሩ። እኔ የወልሽኝ ስሚኛ ለአንቺ ይሄንን ነግሬሽ ሂጂ። የወልሽኝ እቺ ልጅ እኮ ለሰራው ስራ እንኳን እኮ ቁጭ ብሎ እኮ አላብራራላትና ይቅርታ አልጠየቃትም። ይቅርታ እኮ የጠየቃት እኮ ስላንቋሸሻት ስላስወጣት እዛ ክላስ ውስጥ ስላመነጫጨቃት ነው ይቅርታ የጠየቃት እኮ። ከዛ ይቅርታ ጠየቃትኝ። ከዛ እዛ ሄዶ ዲኮር አድርጎ ቀለበቱን ልመልስልሽ ነው። ቀለበት እኮ በፊት እኮ አድርጎላታል። ችግር የለውም ባይመልስላት። እሱ እኮ የራሱን ቻናል ቪዲዮ ለመስራት ብሎ ነው የመጣው እግረ መንገዱን። ምን አጠፋች እቺ ልጅ? ምን አደረገችኝ? መቼ ይቅርታ ጠየቃትኝ? እንዲ እቺ ልጅ እኮ ደግሞ በአባትሽ ፊት የወደሽ እሺ፣ በአባትሽ ፊት ካላት ደግሞ አባቷ ፊት እኮ ነው እሱ ልጅ አስረግጃለሁ ብሎ ያለው። አባትየው እኮ ትዳር ይሆናታል ለልጄ ባል ይሆናል ብሎ ነው አደራ የሰጠው እኮ። ይሄ ልጅ ጥሩ ልጅ ነው፣ አብረውን ቢሰሩ ነገ ሊጋቡ ይችላሉ፣ ይሄ ልጅ መልካም ልጅ ነው፣ እንምወደው ልጅ ነው ብሎ እሳቸው ፊት እኮ ነው እሳቸውን ጠርቶ አይደለ እንዴ አርግዛብኛለች አንድ ሴት ልጅ ያለው። ይሄ አይበልጥም እንዴ? ግን አንድ ሰው አሁን ከአንቺ ጋር የሆነ ቦይፍሬንድ ወይ የሆነ ነገር ከአንቺ ጋር ካለ ሰው ካለ እድሜ ልክሽ አንቺ አታውቂም ማለት ነው። የሆነ ውስጥ ነገር እሱ መጥፎ ነገር የሆነ ድምፅ አለ አደረገ እኔ እሱን አልቀበልም። ሞት አድርጌ ማነሽ ታንቺ ሞት አድርጌ የለ ገኒ ቀጥይ። ፍቅር እያወራች ነበረ እኮ ፍቅር የለ አሁን እኔ ማውራው ለሷ እኮ ለገኒ ነው። አሁን አንድ ሰው አንድ ወንድ ልጅ ከኔ ጋር እያለ የሆነ ነገር እኔ እኮ ማይፈልግ የሆነ ነገር ካሳየ ማለት ነው የምሬ ነው ማውጣት አለበት። 10 ጊዜ መጥቼ ወይ ካሜራ ያጥፉ በቃ ያለ ካሜራ ይገረኙ። ለሷ አለመፈለጉን ሲነግራት እዚህ ጋር ጠላት አሉ እሱ ለነሱ ከነሱ ጋር ተባባሪ ነው ወይ ነው? እኔ ለዚህ ነው መልስ ያጣሁትኝ። ተባባሪ ነው ግን ካሜራ ጀርባ ከፈለገ እንዲበልና እንደበልና ይስደቧት ተባብለው ነው ሁሉ ጊዜ ሴት ልጅ ንግግር አይችልም ተብሎ ነው አለ ሚዲያ ላይ ያለው። እንደ የእሱ ደጋፎችም እንዴት ነው ንግግር የማይችለው? እንደሱ ንግግር የሚችል የለም። ያው ንግግር ደግሞ የለመድ ነው እኮ ሴት ልጅ ጋር ዋረደ ነው የለመድ ነው በቅንኛው ጋይድን እንደ ሾክ ምንድነው? አንቺ ከዚህ በላይ ምን አለ? ንግግር የሚያውቅ ንግግር የማያውቅ ሰውማ ሰውን አያስቀይምም እኮ። ከተናገርኩ አስቀይምም ይሆናል ብሎ ተጠንቅቆ ነው የሚናገረው። እስኪ የዛሬው ደግሞ የባል እስኪ ምን ቀን ነው እንደዚህ ሲያረጋት አይታችሁ የምታውቁት?
እንዴ ወርቁን እንኳን እኮ በጥስ ስትለው እሷም እጇም አያርፍም፣ አርፋማ አትቀመጥም። እሷም ምን አገባሽ እኮ ነው ያላት እኮ። ስለዚህ ትናንትና እንኳን ምን አገባሽ አላሉትም። ራስን ማስተካከል ቆይ አንዴ ፍቅርዬ፣ ራስን ማስተካከል ራስ ነው፣ ራስን ማስከበር ራስ ነው። ግን እኔ በዚህ ደረጃ ድራማ ነው አይገባኝም። ብዙ የሚዘባረቅብኝ ነገር አለ። ንግግሮቹ በጣም ነው የሚያሙት። ማለት ለድራማም ቢሆን ለምን እንደተጠቀሙት አላውቅም። በዚህ ደረጃ እንደዚህ አይነት ቃላት አንዴ ካቆመ አቆመ ወንድ ልጅ ወይም ደግሞ አልፈልግሽም ኖ ዛሬ ድራማ እንዳትሉ። ዛሬ የእናቱን ቤት ሊያሳይ ነው የመጣው። የምትናገሩ ከሆነ እንቅጭቅጩን መናገር ነው። ዛሬ ድራማ ሊሰራ ነው እንደሚመጣው። ገኒ ዩዘር ሁላችሁም ዛሬ ድራማ ነው ሲጀመር። ቡታጅራ ላይ እንኳን ሎኬሽን ደህና መኪና አሁን ነው የሚያልፈው፣ ባጃጅ ነው። የምን ሎኬሽን ነው ሲጀመር ማለት ቡታጅራ ነው እኮ እናውቃለን እንዴ። አልፎ ተርፎ እዛ እንትን ብለናል። እና አንዳንዴ ዝም ብሎ የሚቃዠው ብሩኬ ድራማ ነው። ግን ለምን ይሄን ቃል ይጠቀማል? ይሄ ቃል ለምን ይጠቀማል? እኔ ድራማ ነው የምለው። ለምን ይሄ እኮ በሽተኝነት ነው። እንደዚህ አይነት ቃላት እንዴት ነው? ለእውነታም ቢሆን ራሱ በጣም እኮ ቅስም የሚሰብረው። እውነት ከሆነ ይሄ ተያይዘን ገደል ነው። ግን ድራማ ነው፣ ድራማ ነው ሲጀመር፣ ድራማ ነው። ሀይሚዬ ራሱ እንደዚህ ዝም ብላ የምትሄደው ድራማ ስለሆነ ነው እንጂ ምን አስለማመጣት? ያለሱ እንደለም እንዴ? ፍቅርም ቢሆን ኮንትሮል ታደርጋለች። ይሄን ያክል ደግሞ ፍቅር ቢኖር ብዙ ነገር እያየናቸው ነው። ብሩኬ ግን በጣም በጣም ነው የሚያመው የሚሰራው ስራ ከመጀመሪያው ጀምሮ። የእናቴ ደስታ የአንቺ ደስታ ነው። ቢኮዝ አብረን ስላሳልፍን አንቺም አለሽበት። አንቺም ጉልበት ሆነሽኛል፣ አንቺም ብርታት ሆነሽኛል። በጣም ነው ማመሰግንሽ። አንቺ ከአይምሮ በላይ ነሽ። ጭራሽ እኮ ነበርሽ እኮ ነው ያለው። እንደዚህ እኮ ነው የሚባለው። እሱ ለምንድን ነው እንደዚህ ሊያጣጥላት የፈለገው? ለምንድን ነው እንደዚህ ጊልቲነት እንዲሰማት ማድረግ የፈለገው? አልገባኝም። እኔ ዩዘር አውሪ ገኒ ቤቢ ሻወር እንትን 300K የተከበረ ቀን እንደገና ደግሞ ቀለበቱ ቀን እዚሁ ቤት ውስጥ ነው የተደረገው። እዚሁ ቤት ውስጥ ግቢና ተመልሰሽ እዩ። ከዛ በኋላ ታወሪያለሽ። በቃ በደንብ አይቼዋለሁ። አምጥተው አመሳስዬ የለም ካስናቀሽ ነው እዚሁ ቤት ነው። ካስናቀሽ አስናቀሽ ማለት ገኒ ታውቃለች ማለት እኮ ነው አይደል? ማለት ነው። ታውቃለች የምትሉኝ እኔ ስለ ታውቃለች አይደለም። እኔ አልገባኝም። እንዴት ተዘበራረቀብኝ ብዬ አንቺ እንዴት ነው ያኔ የቀለበቱ ቤት ከሆነ ቤቱ ያምራል። የቀለበቱ አይደለም የእንትኑ የ300K መሰለኝ። ምክንያቱም ወጡን አላሳየቱም። እኔ እንደው በእናታችሁ እኔ እውነቴን ነው የሰው ልጅ እንደዚህ ሁለት አፍ ከሚሆን እኔ መሞቴን ነው የምመርጠው። እርግጥ ራሴ ነኝ፣ ሰው መምሰል አልችልም። ዛሬ የምታዩት ፊት ከሱ ላይ የምታዩት የሚናገረው ይሄ ነገር እውነት እናንተ እሷ ታውቃለች ብላችሁ ነው የምትሉት? እንዴት ነው የማታውቀውን ነገር ከአንደበቱ እያወጣ እየተናገራት ታውቃለች የምትሉት እናንተ? እሺ ታዲያ እንደሱ ከሆነ ገኒ እንደዚህ ኦቨር ሲናገራት ለምን ራሷን ለመመለስ አትሞክርም? እሷ በሚነገራት እኮ እኛ ያምረናል። አዳምጪኛ፣ እራሷ ናታ የጠየቀችው። አንቺ ራስሽ ጠይቀሽ እኮ ራስሽ ታፍሪያለሽ እኮ። ስለዚህ ዝም ትያለሽ። የጠየቀችው ገደብ ይኖርሻል። አዳምጪኝ እሺ፣ መጀመሪያ አዳምጪኝ። ለምን መልስ አልሰጠችውም ነው አይደለም እትይ። መልስ የምትሰጠው ምክንያት ምንድን ነው? ምን አለችው? እኔ ሳፕራይዝ የምታደርገኝ መስሎኝ ነበረ። አገባሻለሁ ጥያቄ ልጠይቅ የመሰለኝ የነበረው ቢኮዝ ዲኮሩም ከተናገርከው ቤተሰቦችንም ጠብቁኝ ስላልክ ብታቅ ለምን እንደዚህ ትላለች? ንገሪኝ እሺ፣ ለዚህ መልስ ስጭኝ። ለምን እንዲህ አይነት ጥያቄ ትጠይቀዋለች? ማለት ነው። ግን እዚህ ጋር ማለት ትላንትና ሰምታለች አይደል? ትላንትና እሱ ወርቁ እንኳን አውጣ ሲል እሷ በእሷ ላይ ያወራው ቃላት ሰምታለች አይደል? ለምንድን ነው በውስጥ ወይ ካሜራ አይታ ለምንድን ነው የማትወጣው? ካሜራ እያየች ለምንድን ነው ካሜራ እያየች? አሁን ይሄንን ጥያቄ አይደለም ታውቃለች ላለችው ለእሷ ነው አሁን መልስ አይደለም። ካሜራ እያለ ደግሞ የእሷ ስም ደግሞ እንዴት እንትን እነሱ የሚያደርጉት እያወቀች ደግሞ እሷን የሚወዱ ሰዎች ደግሞ እንዴት እንደሚከፉት እያወቀች ለምንድን ነው እሷ ካሜራ ደቅኖ እሱ በእሷ ላይ ወይ ሌሎቹም ቢሆንም በእሷ ላይ እሷን እንድትሰድቡ የምትፈቅደው? እሷ በራሱ የራሷ
ሀይሚዬ ብሩክን ስለምታፈቅር ትታዘዛለች። ይሄ ፍቅር ነው፣ ያፈቀረ ያውቃል። ገባችሁ? ግን ምን አለ መሰላችሁ፣ ብሩኬ ደግሞ ኦዲየንስ ለማናደር ነው የተዘጋጀው። ብሩኬ ብልጥ ብትሆን እንኳን የስራ ሰው ነክ እናውቃለን። ጥቅምን ነው የምታስቀድመው። አይኖ እኛም የእናንተን እድገት ነው የምንፈልገው። ግን ምንድን ነው ቲክቶክ ላይም እንድትመጣ ነፃነትን ነፃ እንድትሆን እንደፈለክ እንድትሆን ቃላቶችን ሰብስብ፣ ቃላቶችን አስተካክል። ለሴት ልጅ የማይገባውን ቃል አትመልስ። እኔ ብሩክን ባናገረኝ ሰዓት ሽምቅቅ ነው የምለው። ለምን መልሱ ማለት ነው ደፋር። በቃ እማሳቂሽ ነገር አለ፣ መገኘት አለብሽ አለችሽ። ስለዚህ መምጣት አለብሽ። ይሄ ስራ ነው። ካሜራ ስለሆነ መምጣት እንደዚህ እሱ በሌላ እንደዚህ ካወራ ካሜራ በምን ታውቂያለሽ? አንቺ ጠንቋይ ነሽ እንዴ? ሰው እንዲህ ይለኛል ብለሽ ልቡን ታውቂዋለሽ እንዴ? ምንድነው አንድ ላይ አልበሉም፣ አንድ ላይ አልጠጡም እንዴ? እሺ እንዴት አድርገና አንድ ላይ መብላት በእጅን መብላትና ውስጥ የልብ እግዚአብሔር ብቻ ነው የሚያውቀው፣ አይደለም የሰው ልጅ እንዴ? ፍቅር አንዳንዴ ውዶች እዚህ ጋር ብዙ ሰው ሀይሚዬን እየተናገሯት ነው። ሀይሚዬ ደግሞ ስማርት ናት። እዚህ ጋር ሀይሚዬ ጥያቄ ሀይሚዬ ላይ ባታነስሽ ጥሩ ነው። ፍቅር የምወድሽ ማለት ነው። በቃ ሁሉ ነገር ማለፍ። አንዳንዴ ያው ስለ ሀይሚ ጉዳይ በውስጥ አውሩ ማለት ነው። እዚህ ጋር አስተያየት የምንሰጠው ምንድነው ቪዲዮ ላይ ስላለው ነገሮች ብቻ ነው። በቃ ቪዲዮ ላይ ስላለው ነገሮች ነው። ሲቀጥል ደግሞ እውነት ነው የምትሉ ከሆነ የብሩኬ እኮ የ1 ወር ወይ 15 ቀን የ20 ቀን እቅድ አይደለም። ይሄ ቤት ከመሰራቱ በፊት ያቀደው እቅድ ነው። ያኔ ስለ ፍቅር ስለማያወራ ስለዚህ ዛሬም ነገም ድራማ መሆን አለበት። በዚህ ሁኔታ አይዶን ነው። እኔ እውነት ነው አይደለም ድራማ ነው የምለው። እኔ ድራማ ነው የምለው። እኔ ዘር ለገበሬ ድራማ ነው የምለው። አገር ለቆ ይሄድ ሁሉ ነገር እንትን ካለ እንመጣበታለን እንጂ ዛሬም ነገም ድራማ ነው። 4 ነጥብ ሜላት ማስወጫት በቃ እሱ ማናስማ የምታወራው ካለ ታውራ፣ የምትሰጠው አስተያየት ካላት ማናት ስሙ? አሁን እቺ የተሸፋፈነችው ቲጂ ላስገባል። ሀሳብ አለሽ ተናገሪ። ሀሳብ የሚሰጭ ከሆነ ወጣለን ግን ሀሳብ አንቺ አትናደጂ። ለማንኛውም ያቺኛው መስላት ነው ውዴ። ተረቅቆይ አንቺ ያቺ እነሱ ጋር ሆነ የምትሳደበው ምን ማለት ነው? አንቺ አትናደጂ ማለት እኔ እኮ